ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ብዝት ይበል። ውድ ነው መርከብ ሚዲያ ቤተሰቦቼ ፈጣሪያችን አምላካችን እግዚአብሔር በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በኖህ መርከብ ሚዲያ ቆይታችን አጠር ያለ ቆይታ እናደርጋለን። ምናልባት እንግዲህ በቅድሚያ እንኳን አደረሳችሁ ማለት እወዳለሁኝ። ነገ የእናታችን የቅድስት ድንግል ማርያም እንግዲህ የልደት በዓል ነው። የእናታችን መወለድ ማለት ምን ያክል ለሰው ልጅ ሁሉ ተስፋ መሆኑን በተለይ ከዚህ በረከት የተሳተፈ ብቻ ነው ሊያውቀውና ሊረዳው የሚችለውና በዛ አጋጣሚ ሁሌም ከዚህ በፊትም አንስቼው አውቃለሁና ስለ እናታችን ቅድስት ድንግል ማርያም እናትነት ፍቅሯን ያልቀመሰ ሰው እውነት ለመናገር ስለሷ መመስከር አይችልም። ወይ እንደ ቅዱስ ገብርኤል ከእግዚአብሔር አብ የተላከ መሆን አለበት፣ ወይም ደግሞ እንደ እናታችን ቅድስት ኤልሳቤጥ መንፈስ ቅዱስ የመላበት ሰው መሆን አለበት የድንግል ማርያምን ክብር ለመናገርና ለመስከር ማለት ነው። እነዚህን በገብርኤል በኩል ያለውንና በቅድስት ኤልሳቤጥ በኩል ያለውን ነገር ወይም የመንፈስ ቅዱስን በረከትና ወይም የእግዚአብሔር አብን መልእክተኛ ያልሆነ ሰው ስለ ድንግል ማርያም ክብር ሲናገር አሰሙም አይጠበቅም፣ እንዲሆንም አይጠበቅም እውነት ለመናገርና ያንን መነሻ ማድረግ ቆይታ እንድናደርግ እወዳለሁና ስለዚህ የድንግል ማርያምን በረከት የድንግል ማርያምን እናትነት ፍቅሯን እናትነቷን ለቀመሰ ላጣጣመ ነገ ለድንግል ማርያም የልደት ቀን እንኳን አደረሰህ ተብሎ ቢነገረው ልቡ በሐሴት ይመላል ማለት ነው። ልቡ በሐሴት ይመላል። ለዚህ ዓመት ያደረሰን አምላካችን እግዚአብሔር እንደዚሁ ነው በቀጣይ ዓመት አድርሶ እንደዚሁ እንዲያደርሰና እንድንጠያየቅ እንዲያደርገን የእሱ መልካም ፈቃዱ ይሁንልን ማለት እወዳለሁ። በቅድሚያ ይህንን ካልኩኝ ዲያብሎስ በምድራችን ላይ እንደፈለገው ያለማንም ከልካይ ምድር ላይ ሲፈነጭ ለ5500 ክፍለ ዘመን ያክል ማንም ሃይባይ ሳይኖር የሰው ልጆችን ተራራውን፣ ወንዙን፣ ግንዱን፣ ፀሐዩን፣ ጨረቃውን እያስመለከ አስቀድሞ በገነት ዕፀ በለስን የሰው ልጅ እንዲበላ አድርጎ ይሄን ስላችሁ ዲያብሎስን ብቻውን እየከሰስኩ አይደለም ማለት ለሱ ተቆርቋሪ መሆኝም አይደለም እየከሰስኩ ስላችሁ ምን ልላችሁ ፈልጌ ነው። በሰው ልጆች ሕይወት ታሪክ ውስጥ ሙሉ በሙሉ በሱ ብቻ የምናመካኛቸው ነገሮች እንደሌሉ መገንዘብ አለብንና ራሳችንም የራሳችንን ነፃ ፍቃድ ለምን የሰው ልጅ የራሱን ነፃ ፍቃድ ለዲያብሎስም ለማንኛውም አሳልፎ እስካልሰጠ ድረስ በእኛ ነፃ ፍቃድ ላይ ማንም ስልጣን የለውም በቅድሚያ ማለት ነው። ግን ለ5500 ክፍለ ዘመን የነበረው ዘመን የሰው ልጅ ጽድቅ ቢሰራ እንኳን ምንም አይነት ደስታ የማይኖርበት ዘመን ነበር ያ ዘመን። ጽድቃችን እንደ መርገም ጨርቅ ተቆጠረብን የተባለ ማለት ነው። በደለኛውም ጻድቁም አንድ ቦታ ላይ ብቻ የሚኖርበት ዘመን ነበረ። ይህንን የእነ አብርሃም ታሪክን ስናነሳ የሚነግረን ክፍል አለ የመጽሐፍ ቅዱስ ክፍል። ስለዚህ ያ የጨለማ ዘመን ኃጢአተኛውም ጻድቁም አንድ የሆነበት ዘመን ሊያበቃ፣ የጥል ግድግዳ ሊወገድ፣ ሰውና እግዚአብሔር ሊታረቅ፣ ሰውና መላእክት ሊታረቅ፣ ሕዝብና አሕዛብ ሊታረቅ፣ ሰማይና ምድር ሊታረቅ በነገው ዕለት የተወለደችዋ በነገው ዕለት ልደቷን የምናከብርላት ድንግል ማርያም ተወለደች። ይሄ ሁሉ ያልኳችሁ ጸበኞች ሁሉ ሊታረቁ ማለት ነው። ሰው ከእግዚአብሔር ጋር ተጣልቶ ነበረ። ለምን ያክል ዘመን? ለ5500 ክፍለ ዘመን ያክል ሰው ሕዝብና አሕዛብ ተጣልቶ ነበረ፣ ወይም የጥል ግድግዳ ነበር በመካከላችን። በሕዝብና በአሕዛብ መካከል ጸብ ነበረ። መላእክት ከሰው ጋር ተጣልተው ነበረ። ለምን? ከእግዚአብሔር ጋር የተጣላ ሁሉ ምንም ጥርጥር የለውም ከሁሉ ጋር ይጣላል። ተፈጥሮም ከኛ ጋር ጸብ ነበረ። ሰማይና ምድር ሳይቀሩ ጸብ ነበሩ። ይሄ ሁሉ እንዲታረቅ፣ ይሄ ሁሉ ሊስማማ፣ ይሄ ሁሉ ወደ አንድ ሊመጣ ማን ተወለደች? ምክንያተ ድህነት የሆነችን ድንግል ማርያም ተወለደች በነገው ዕለት። የሚገርመው ነገር ግን ይሄ ሁሉ እንዳይታረቅ፣ ይሄ ሁሉ ጸበኛ
ይህ ሁሉ የተጣላው አካል እንዳይስማማ አንድ እንዳይሆን ለዚህ ሁሉ መስማማት ምክንያት የምትሆነዋን ድንግል ማርያም ልትወለድ ስትል ዲያብሎስ ሰይፉን አነሳ። ድንግል ማርያም የት እንደተወለደች ሁላችንም እናውቃለን። ተሰዳ በስደት በነገራችን ላይ እሷም የተወለደችበትን መንገድ ስንመለከት ልጇንም ስትወልድ የደረሰባትን መከራ ብዙዎቻችን አንዘነጋውም። ለምን? ይሄ ሁሉ ያልኳችሁ ነገር ሁሉ እንዳይታረቅ ዲያብሎስ ስለሚፈልግ አሳደዳት ማለት ነው። ምን ብሎ? ከዚህ በፊት የእሷ ወገኖችና የእሷ ዘመዶች የነበሩ እነ አብርሃምና እነ ዳዊትና ሰለሞን በኢየሩሳሌም 40 ዓመት ነግሰው የግዛት ቀንበራቸውን በእኛ ላይ ጭነው ብንኖሩ አሁን ደግሞ ድጋሚ የነሱ ዘር የሆነችዋ እሷ አስቀድማ በእርግጥ ገና በእናቷ ማህፀን ሆና ሙት አስነስታለች። በነገራችን ላይ ሙት አስነስታ ነበረ። ገና ያን ጊዜ ነበር ጠምደው ያዟት። በነገራችን ላይ ይቺ ገና ማህፀን ሆና ይሄን ታምር ያደረገች ስትወለድማ ምን ልታደርግ እንደምትችል ብለው ማለት ነው። ያው ወደ ሊባኖስ ተሰዳ በስደት በዛፍ ስር ነው የተወለደችው። ልጇን እንኳን ስትወልድ ኢቭን ራሱ ያው በከብቶች በረት ነው የተወለደው ልጇ ክርስቶስ። ይቻለም የእውነት ተቃራኒ ናት። ይሄንን መዘንጋት የለብንም። በምንም አይነት መልኩ ዲያብሎስ እዚህ ምድር ላይ እስካለ ድረስ እውነት የሆነ ነገር እዚህ ምድር ላይ እንዳይደረግ ሁሌ ይታገላል። እውነት እነሱ ጋር ያሉ ሰዎች መቼም ቢሆን ዲያብሎስ ተከታትሎ የሚያጠፋቸው በመንፈሳዊውም በዓለማዊውም ሆነው እውነትን የሚናገሩና የሚመሰክሩ ሰዎችን ዲያብሎስ ሁሌም ያሳዳቸዋል። ለምን? የነኛ የእውነተኞች ሐሳብ ወደ ዓለም እንዳይስፋፋ። ለምን? ዓለም በውሸትና በፕሮፓጋንዳ ብቻ እንዲመራ ይፈልጋል። ልክ አሁን ሁሌ እንደማነሳው እኔ ዘኒ ወርልድ ኦርደር ወይም አዲስ ዓለም ስርዓት አሁን ለምሳሌ ዓለማችን ላይ የዘረጋው የአገዛዝ ሰንሰለት ውሸት ግን ለእኔና እናንተ እውነት መስሎ የተነገረው ይሄ ውሸት የሆነ የአዲስ ዓለም ስርዓት አሰራር ኔትወርክ እውነቱን የሚያጋልጡ ሰዎች ሲመጡ ዲያብሎስ በየትኛውም በኩል አድርጎ ይዋጋቸዋል። የሚገርመው ነገር ግን የዓለማችን ማህበረሰብም ይሄ ነገር ሲነገረው ደግሞ ለማመን ይቸገራል። በእርግጥ አይፈረድበትም። ለምን? አስቀድሞ ብሬን ዎሽ ተደርጎ በዛ መልኩ ስለተሰራ ማለት ነው። ስለዚህ ድንግል ማርያም ልትወለድ ስለሆነ እርግጥ ገና አስቀድሞ የእሷ ሰባተኛ ትውልድ የሆኑት ወደኋላ ቴክታና ጴጥርቃ የሚባሉ የእሷ ሰባተኛ ትውልድ ወደኋላ ማለት ነው መካን ነበሩ፣ ባለ ሀብት ባለጸጋ ነበሩ። መጨረሻ ላይ ግን አንድ ነገር አሳሰባቸው። እኛ ነገ ተነውዳ እንሞታለን፣ ግን ስንሞት ሀብታችንን የምድራዊ ነገር ማለት ነው የሚወርሰን ልጅ የለንም፣ ለማን ነው የምናወርሰው ብለው ተጨነቁ ይላል። ይህንን እያሰቡ ባሉበት ሰዓት ያው ሁለቱም ህልም እንዳለሙ መጨረሻ ላይም ህልም ፈጂ ጋር ሄደው ህልማቸውን ካስተረጎሙ በኋላ የድንግል ማርያምን ጉዳይ ግን ህልም ተርጓሚው ሳይናገር እንዳለፈው መጨረሻ ላይም ያው በዛ ትርጉም መሰረት ድንግል ማርያም ያው እንደተወለደች ብዙ የዘር ሐረግ ነው ያለው። ይሄንን ምናልባት ነገረ ማርያም ላይ ነው ካልዘነጋሁት አለ እዛ ላይ በደንብ ብታነቡት ታገኙታላችሁ። መዝገበ ጸሎት ላይ ስለ ድንግል ማርያም የሚናገረው ክፍል ላይ ማለት ነው ለመጠቆም ያክል ማለት ነው ድንግል ማርያም ሰባተኛ ትውልድ ላይ እንደምትወለድ እሷ በጨረቃ እንደምትመሰል ያቺ ጨረቃዋ ደግሞ ፀሐይን እንደምትወልድ ፀሐይ ጽድቅ ኢየሱስ ክርስቶስ ማለት ነው ከሷ የሚወለደው ዓለምን ሁሉ እንደሚያድን ዲያብሎስ ይሄንን ነገር እንዳይከናወን መጀመሪያ ሐናና ኢያቄምን ማሳደድ ጀመረ ማለት ነው። ተሰዳ በዛፍ ስር ነው ልትወለድ የሆነው አይደለ? ተወለደች። ከተወለደ በኋላ ያው ወደ ቤተ መቅደስ ገባች። ወደ ቤተ መቅደስ ገብታ ገና በ3 ዓመት ብላቴና ሆና ነው አይደለ ወደ ቤተ መቅደስ የገባችው። ታኅሳስ 3 የምናከብረው ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ብለን ማለት ነው። ከዛ ያው አደገች። ውሃ መቅዳት የምትችልበት እድሜ ላይ ስትደርስ ውሃ ልቀዳ ወደ ወንዝ በምትሄድበት ሰዓት ከዛ እንደገና ቅዱስ ገብርኤል መጥቶ የብስራት ቃል ሲነግራት ነበረ። ከዛስ ድጋሚ ዲያብሎስ እንደገና ምን ማለት ጀመረ?
ድንግል ማርያም እንደምትጸንስ ቅዱስ ገብርኤል ከነገራት በኋላ አሁንም ፈተናው አልቀረም። እርግጥ ድንግል ማርያም ያን ጊዜ ቅዱስ ገብርኤል መጥቶ ሲነግራት አልተቀበለችውም ነበረ። እናትና አባቴን ያሳተው ስሁት ሰይጣን ነው ብላ መልሳው ነበረ። ማረጋገጥ ስለነበረባት ዛሬም በዓለማችን ላይ በምድራችን ላይ በሕይወታችን ላይ አንድ ነገር እንደወረደ ቶሎ በአንድ ጊዜ ብቻ ማመን የለብንም የሚለውን ነገር ከዚህ መማር አለብን። ያው በተደጋጋሚ ተመላልሶ ቅዱስ ገብርኤል ነገራት። ያው እንደ ቃል ይሁን አለችው። ጸነሰች፣ በግብረ መንፈስ ቅዱስ ጸነሰች። ከጸነሰች በኋላ እንደ ማንኛውም እናቶቻችን በሰው ልጆች ሕግ እና ስርዓት ነበርና ሊመላለስ የመጣው አምላካችን ልጇን ልትወልድ ስትል አሁንም በሄሮድስ ላይ አድሮ ማሳደድ ጀመረ። እሷንም ማሳዷት እንዴት እንደተወለደች ታሪኳን ታውቃለች፣ ከቤተሰቦቿ ሰምታለች። መጨረሻ ላይ ደግሞ ልጇን ልትወልድ ስትል ደግሞ አሳደዳት። እርግጥ ሌሎች ሃይማኖታዊ ትርጉሞች እንዳሉ ሆኖ ትንቢቶች እንዳሉ ሆኖ ማለት ነው። ግን ይቺ ምድር ለክርስትና በተለይ ጠላት ናት፣ ለእውነት ጠላት ናት። እግዚአብሔር የሆነውን ነገር ለመስማት ጆሮዋ የተከደነ ነው። ምድራዊውን ነገር ከፀሐይ በታች ብቻ አዲስ ነገር የለም። ዓለም አሁን እየዘለለ ያለው እየተባለ ያለው ነገር ሁሉ ነገ ተነገ ወዲያ በሚጠፋ ነገር አይደል እንዴ? አዲስ ነገር ሳይኖር አዲስ ነገር ያለ በሚመስል ዓለም ውስጥ እየኖርን ግን እንሸውዳለን። ከፀሐይ በታች ምንም አዲስ ነገር የለም ተብሏል። አዲስ ነገር የለም በተባለበት ዓለም ውስጥ የሰው ልጅ ጆሮ ሰጥቶ ይሰማል። አዲስ ፀሐይና አዲስ ምድር አየሁ ብሎ ቅዱስ ዮሐንስ ባለራእዩ የተናገረውን ዓለም ያኛውን ዓለም ለመስማት ግን ሰው ፈቃደኛ አይደለም። ባጭሩ ሰው ስለ እግዚአብሔር ለመስማት አሁን በዚህ ምድር ላይ ሰው ፈቃደኛ አይደለም። ውሸቱን ነው። ስለ እግዚአብሔር መስማት ፈልጋለሁ ምናምን ይላል እንጂ እንኳ ኢቭን በተግባር ፕራክቲካሊ ስትይዙት ግን ጠበቅ አድርጋችሁ ስትይዙት የለም። ስለዚህ አሁን ላይ ምድራችን ላይ ዛሬ ወይም ነገ የምናከብረው የድንግል ማርያም የልደት ቀን ነው። ልደቷ ልደታችን ነው። በአንተና በሴቲቱ መካከል ጠላትነትን አኖራለሁ ብሎ በመጽሐፍ ቅዱስ እንደተቀመጠው እንደተነገረው ሁሉ በእኛ ወይም ደግሞ እኛ የድንግል ማርያም ልጆች እንደሆን ሁሉ የሷ የሴቲቱ ልጆች ይሆን ሁላችንም ጠላታችን ዲያብሎስ ነው። በመካከላችን ምን አለ ማለት ነው? ግንብ አለ። አንገናኝም፣ የተለያየን ግን በአዲስ ዓለም ስርዓት ሲስተም በሚል በሴቲቱን ልጆችና በዘንዶ መካከል ያለውን ግንብ አፍርሰው አንድ ጋር ለማድረግ እየተሞከረ ነው ያለው ምድራችን ላይ። እሱን ለመስራት እየተጣረ ነው ያለው፣ እየተሰራበትም ነው ያለው። መዘንጋት የለብን ግን መቼም አንድ መሆን አንችልም። ይሄንን መዘንጋት የለብንም። በሬ ካራጁ ጋር መዋል ስለማይችል ይቅርታ፣ ምንድነው በሬ ሆይ ሳሩን አየህና ገደሉን ሳታይ እንደተባለው ሁሉ ለጊዜው ለኛ የሚበላ ይመስለውን ጥሩ የሚመስለውን ስልጣኔ የሚመስለውን ቴክኖሎጂ የሚመስለውን ነገር እያሳዩን መጨረሻ ላይ ግን ያርዱናል። ስለዚህ መጠንቀቅ ያስፈልጋል። በሬ ታራጁ ጋር ይውላል እንደሚባለው ሁሉ እኛም ዛሬ ከአራጆቻችን ጋር ነው የምንለው። አራጆች ማለት በአጭር ቋንቋ የአዲስ ዓለም ስርዓት መሪዎች ማለት ነው። ወይም ደግሞ ወደፊት ሐሳዊ መሲል ለማንገስ የሚሰሩ አካላት ማለት ነው። ወይም ደግሞ ምድራችን ላይ የዲያብሎስን ሐውልት ወይም ደግሞ ጣዖት አቁመው ዓለምን ሁሉ ለማሰገድ የሚሰሩ አካላት ማለት አራጅ ናቸው። በተለይ በክርስትናው ዓለም ውስጥ ያለውን ማህበረሰብ ዋጋ ለማስከፈል የሚሰሩ ማለት ነው። መንቃት ያስፈልጋል። ስለዚህ የድንግል ማርያም ልደታችን ነው፣ በነገው ዕለት የምናከብረው ማለት ነው። እሷ መወለዷ ቅድም መግቢያ ላይ እንዳልኳችሁ ብዙ ነገሮች እንዲታረቁ ምክንያት ሆናለች። ሰማይና ምድር እንዲታረቅ፣ ህዝብና አሕዛብ እንዲታረቅ፣ ሰውና መላእክት እንዲታረቅ፣ ሰውና እግዚአብሔር እንዲታረቅ፣ በሲኦል የታሰሩ ነፍሳት እንዲፈቱ ምክንያት ሆናለች። የመንግስተ ሰማያት የገነት በር እንዲከፈት፣ የሲኦል በር እንዲዘጋ ምክንያት ሆናለች። የክርስትና ህይወት ሀብሎ እንዲጀመር ምክንያት ሆናለች። እግዚአብሔርን እንድናየው ምክንያት ሆናለች። የንስሐ ህይወት እንድታወጅ ምክንያት ሆናለች። የክርስቶስን ስጋና ደም እንድንበላ እንድንጠጣ ምክንያት ሆናለች። የሥላሴ ልጅነት እንድናገኝ ከአብ ከመንፈስ ቅዱስና ከባህረ ዮርዳኖስ ተጠምቀን በ40ና በ80 ተጠምቀን የእግዚአብሔርን የሥላሴ ልጅነት እንድናገኝ ምክንያት ሆናለች። በዛ በኦሪት ዘፍጥረት ምዕራፍ 2 ቁጥር 25 ላይ ያለውን ቃል ስታነቡ ወይም ስንመለከት አዳምና ሔዋን ራቁታቸውን ነበሩ ግን አይተፋፈሩም ተብሎ እንደተነገረው ሁሉ ያ ልብስ
እንዳይተፋፈሩ ያደረጋቸው የጸጋ ልብስ የብርሃን ልብስ ነበረ። ያን የተገፈፍነውን ልብስ ድጋሚ መልበስ እንድንችል ምክንያት የሆነችን ድንግል ማርያም ናት። ንስሐ ገብተን ኃጢአታችንን ተናዘን ስጋው ደሙን ስንቀበል የብርሃን ልብስ እንጎናጸፋለን። የመንፈስ ቅዱስ ኃይል ከኛ ጋር ይሆናል። የቅዱሳን መላእክት ተራዳኢነት ከኛ ጋር ይሆናል። የቅዱሳን ምልጃ አይላይንም። የሚረብሽን ድብረሽን ውስጥ የሚያስገባን የሚያቅበዘብዘን ስሜታዊ የሚያደርገን እንዳንረጋጋ የሚያደርገን መንፈስ ሁሉ ከኛ ይርቃል። ለምን? ልብስ ስለምንለብስ። ያ ልብስ ማለት ዙሪያችንን አጥር ይሆነናል ማለት ነው። ምናልባት በቀጣይ እናወራበት እንችላለን። የሰው ልጅ ዕፀ በለስን ከበላ በኋላ ስቲል ነው ምድር ላይ ምንድነው እየገጠመ ያለው ነገር? ባለፈው ጠቀስ አድርጌላችኋለሁ። ከዚህ ዘ ትሪ ኦፍ ላይፍ ወይም ደግሞ የሕይወት ዛፍ እያሉ የሚጠሩት የዚህ የሚስጥር ማህበሩ ዓለሞች ማለት ነው። የከበላና ክሊፎት የሚል አስተምሮ አላቸው። የዚህ ሰለባ እንዴት እንደሆን በቀጣይ ልናወራ እንችላለን፣ ልንነጋገር እንችላለን። እኛ ግን የክሊፎቱን አይደለም የሕይወት ዛፍ ስለተባለችው ስለ ድንግል ማርያም ነው እያወራን ያለ ነው። ያቺ በገነት ውስጥ እግዚአብሔር አምላክ አዳምና ሔዋንን ካስገባቸው በኋላ ይሄንን ብሉ ይሄን አትብሉ ብሎ እንዳላቸው ሁሉ ይሄንን ብሉ አትብሉ ብሎ ያላት የሕይወት ዛፍ የተባለችው በሷ የተመሰለችው ድንግል ማርያም የሕይወት ዛፍ ሕይወትን የምትሰጥ በስጋም በነፍስም ዘላለማዊ ሕይወትን ረፍትን የምታሰጥ የተባለችው ድንግል ማርያም ያቺ ሕይወት ዛፍ የምትባለው በነገራችን ላይ መዓዛዋ ሽታዋ አንድ ሰው 6 ወር ሙሉ የ6 ወር መንገድ ኢቭን ተጉዞ በዛ ርቀት እንኳን ሆኖ የዛች የዛፍ ፍሬ ሸት ነበር ይላል። ንጽህናዋን ነው የሚያመለክተው። ይቺ ዛፍ የድንግል ማርያም ምሳሌ ናት። ከስሯ ውስጥ ውሃ ይፈልቅ ነበረ፣ የሕይወት ውሃ። አንዴ በልተነው ለዘላለም የማያስጠማ፣ አንዴ በልተነው ለዘላለም የማያስርብ መዓዛዋ ምን ያክል ቦታ ብትርቁ የትም ሀገር ብትሰደዱ የድንግል ማርያም ፍቅር ግን በልቦናችሁ አብሮ የሚሰደድ የሚሸት መዓዛዋ፣ ንጽህናዋ፣ ድንግልናዋ፣ ክብሯ፣ ማንነቷ መቼም ከኛ የማይጠፋ እኛ በደለኞች እንኳን ሆነን እንኳን ማለት ነው። ይችን እናት የሰጠን አምላካችን እግዚአብሔር በእውነት ስሙ ይክበር ይመስገን። ዋሳችን ናት። በነገራችን ላይ ድንግል ማርያምን ሳይዙ ስላሴነት ክርስቶሳዊነት የለም። ያለ ድንግል ማርያም አይቻልም። ሕይወት ባዶ ነው። በነገራችን ላይ ይሄን ስንል የአምላካችንን የክርስቶስን የእግዚአብሔርን የስላሴን ክብር በእሷ እየተካን ማለት አይደለም። አይገናኝም። ይሄ እሷ ልጇን መቼም አሸፍንም የሚባል ቋንቋ ስላለ ማለት ነው። ቅዱሳን እግዚአብሔርን አይሸፍኑትም በፍጹም። እግዚአብሔር ያከበራቸው፣ እግዚአብሔር የመረጣቸው፣ እግዚአብሔር የሾማቸውን እናከብራለን። በሚገባው ልክ እንከተላቸዋለን። ከእግዚአብሔር አናስበልጥም። እነሱም አይሉም። ከአምላካቸው በላይ ክብር አይፈልጉም። ድንግል ማርያምንም ስንከተል ድንግል ማርያምነታችን ስንላት ከፈጣሪ በታች ከፍጡራን ሁሉ በላይ ብለን ነው። ስለዚህ ልደቷ ልደታችን ነው ባጭሩ። ዲያብሎስ ግን ይህን ጠንቅቆ ስለሚያውቅ የእሷን ክብር ወይም በእሷ ክብር እኛ እንድንጠቀም ስለማይፈልግ የተለያየ አሳሳች ነገር በዓለም ላይ መርዙን ይዘራል ማለት ነው። ስለዚህ ዛሬ የነበረን ቆይታ ይሄን ይመስላል። ድንግል ማርያምን በሊባኖስ ተሰዳ በዛፍ ስር ተወልዳ በዛው አካባቢው ወዳው ሊደርስ የሚችል ነገር ንፍሮውን፣ ዳቦውን፣ ቂጣውን አድርገው በሰዓቱ የአካባቢው ነዋሪዎች እንደተራዷት ያንን መነሻ አድርገን ያንን መታሰቢያ ድንግል ማርያም በየዓመቱ ግንቦት 1 ቀን መታሰቢያ እናደርጋለን እንጂ ሁሌም በየዓመቱ አትወለድም። መቼም አንዴ የተወለደችው ግን ያን ታሳቢ እናደርግና በዓሉን እናከብራለን። እሷም መካከል አግኝ ትገኛለች። ልደታችን ስለሆነ የእሷ መወለድ ምን ማለት እንደሆነ የእናትነት ፍቅሯን ለሚያውቅ ያውቀዋል። ስለዚህ ነይ እናታችን ጽዮን እንላታለን ማለት ነው። በቤታችን ትግባ፣ በህይወታችን ትግባ፣ በትዳራችን ትግባ፣ በስራችን ውስጥ ትግባ፣ በሁሉ ነገራችን ውስጥ ትግባ። እሷ የሌለችበት ህይወት ጣዕም የለውምና ማለት ነው። በሀገር ውስጥም በሀገር ውጭም ያለን ለሁላችንም ድንግል ማርያም አለሁ ትበለን። ይህን ነው ማለት የምፈልገው። በድጋሚ እንኳን ለእናታችን ለቅድስት ድንግል ማርያም የልደት በዓል አደረሳችሁ ማለት ወዳለሁኝ። በነገው ዕለት ደግሞ ወይም
እንደዚሁ በተመቸኝ ዕለት ሌላ ፕሮግራም ይዤ እንደዚሁ የምንገናኝ ይሆናል ማለት ነው። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ይቆየን።